ሰውን እንዴት ልትበርት ይችላል አልኩት ልክ እንደ አይምሮ ፔሸንት ተደርገን ነው ዛ ያለ ነው ሂዱጣ ከሷ ጋር ደር ነገ እንገናኛለን አለኝ ዮሴፍ ነበረ ማታ ውጭው አለዋለች ኦሬዲ እኔ ግን ማታ ቦታው ላይ አልነበርኩ ልክ እሱ ሲገባ በቃ እንደዚህ አይነት የውሻ ቦሪንግ የሆነ ድምጽ ሰምተናናቅ ከተፈጥሮ ውጪ የሆነ የሚያይበት የራሱ እይታ ነበረ ቱን አልፈልግም አንተም ብቻ ነው ፈልግ ብሎ እኔ ነው ታርጌት ያደረገ አንድ ነገር ሆዴ ውስጥ ይገላበጥ እንደነበረ ሴንስ አረግ ነበር በሃይላንድ ያዘው እንደም እንደዚህ ክሮስ እየረጨ መናፍስቱን ዓለም መጥራት ጀመረ አሳይቶ ነው የሚነሳው እኛ በልጁ በክርስቶስ ኢየሱስ የዘላለም ህይወት ነው ያገኘነውና እኔ ይሄንን አሁን ላይ ነው ምረዳው አሁን በክርስቶስ ኢየሱስ ነፃ ስለወጣው ነው ይሄንን ማወራውና እዛ ሲመጣ ቀጥታ እንደመጣ ስለ ቀይ ሜርኩሪ ነው ያወራኝ አፋር ክልል ሎጊያ ቀይ ሜርኩሪ አለ አንተ ሰውን እንዴት ልትበርት ይችላል አልኩትኝ እሱን አጠይቀኝ ነው የሚለኝ ከዚህ ውጪ ሌላ ነገር አያወራም እሱን አጠይቀኝ ግን ወስደሃለሁ አፋር ይጄዳለሁ ቀዩን ሜርኩሪ ይዘት መጣለ የከበረ ሰው ትሆናለህ አለኝ በዚህ አይነት ሁለት ቀን ከኔ ጋር ካደረ በኋላ አቢጊ ባለቤቴ ከወልዲያ ስትነሳ ነግሬሻለሁ ታስታውሻለሽ አይደል ባለቤትህ አለኝ ዛሬ ተነስታለች ከወልዲያ አዲስ አበባ በዚህን ሰዓት ላይ ትገባለች ወጣችሁ አብረ ከሷ ጋር ታድራለህ አለኝ እንዴ ባለቤት እንዳለኝ በመናወቅ ካልኩትኝ እሱን አጠይቀኛለኝ 10 ሰዓት ትገባለች እንዳለ እሱ ባለው ሰዓት አቢጊ ገባች ቀጥታ ሆስፒታል ነው ያው አስተውሳለሁ ብርቱካን ምናምን ይዘሽልኝ መጣሽ ከሀገር ቤት ይዛልኝ ታስተውሻለሽ እሱ መጣች ከሷ ጋር ተሳሳምን ያኔ ብላቴናው ማልተወለደም ነበር ከዛ ፔሸንት ሆነሽ እዛ ስትገቢ ስተኝ ዝም ብሎ መውጣት አይቻልም ምንድነው በሐኪሞቹ በነርሶቹ ነው መድኃኒት የምንወስደው የአይምሮ ልክ እንደ አይምሮ ፔሸንት ተደርገን ነው ዛ ያለ ነው ስለዚህ መድኃኒት የሚሰጣል በሰዓት ልዩነት የሚሰጥ መድኃኒት አለ መውጣት አይቻልም እሱ ምን አለኝ በቃ ውጣ ሂዱጣ ከሷ ጋር ደር ነገ እንገናኛለን አለኝ መልካም አልኩትኝ እሷን ይዤ ወጣው ከዛ ነገርኳት ስለሱ እኔ ስለማድን ያለውን ከድሬዳዋ ይዤ መጣውት ነገር ለአቢጊ ካወራዋት በኋላ እሱ የሌሊት ፎኜ አፋር ክልል ሄጄ ይዤ መጣለው አለኝ እንዴት እንደዚህ ሊያደርግ ይችላል አለችኝ ኢቭን አንቺ መምጣትሽን እንኳን እሱ ምንም ነገር ኢንፎርሜሽን ሳይኖረው አሁን ተነስታለች እንደዚህ አይነት አገር ነው ያለችው በዚህን ሰዓት ትገባለች ብሎ እሱ ባለው ሰዓት ነው የገባሽው አልኳትኝ ከአቢጊ ጋር ውጭ አድረን ጠዋት ተመልሰን መጣን ጠዋት ስንመጣ ሆስፒታል ውስጥ አንድ ፔሸንት ጎሏል አንድ ፔሸንት የለም ጎሏል ግን እንደገና ደግሞ መድኃኒቱ ፐርፌክት ነው ተሰጥቷል መድኃኒቱ ያ በቁጥር የወጣው መድኃኒት ፐርፌክት ሆኗል ግን አንድ ፔሸንት ጎሏል ማን እንደጎደለ ግን አይታወቅም ጠዋት ላይ እኔ ስደርስ ነርሷ ሴትዮ ምን አለች ዮሴፍ ነበረ ማታ ውጭው አለዋለች ኦሬዲ እኔ ግን ማታ ቦታው ላይ አልነበርኩም እኔ አድሬ ያለው ከባለቤቴ ጋር ሆቴል ደስ የሚባል ሆቴል ነው ያደርኩት እዛው ልደታ አካባቢ አውጭው አለው ግን አንድ ፔሸንት ጎሏል ብላ ጠዋት ከዶክተር ሲሳይ ጋር ስታወራ ይሄንን ሰማው በጣም ነው የተደነቅኩት ምክንያቱም እኔ ውጪ ማድረግ ነው ማቀው እሷ ደግሞ የምትናገረው ዮሴፍን ማታ መድኃኒት ሰጥቼዋለሁ አውጭው አለው ብላ ነው የምትናገረውና ከሱ ጋር የነበረኝ 4-5 ቀን ቆይታ በጣም ከባድ ነበር በቃ ይሄ ሰዋዊ ያልሆነ ቆይታ ነበር የቆየ ነው ከዛ አንድ ክርስቲያን ወንድምም ነበር ጌታቸው የሚባል ከዛ ሌላ ደግሞ አንድ ተስፋዬ የሚባል የኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ የነበረ ተስፋዬ የሚባልም ልጅ ነበረ እኛን ሶስታችን እዚህ የማዕድን ነገር ላይ ፕሮሰስ እንደሆነ እናውቃለና ሶስታችሁን ይዣችሁ አፋር ክልል ይዣችሁ ሄዳለሁ ብሎን ነበረ ማይ ጋድ በጣም የሚገርም ነው ደስተኛ ሆነን በኋላ ግን ምንድነው ምን ሄድበት ሰዓት ሲደርስ ከሆስፒታል መውጣትና ከኛ ጋር ማደር እንዳለበት ነገረን እሺ ብለን ከዛ ይዘነው ወጣን ከዛ ተስፋዬ ቤት ነው አይደል ነው መጀመሪያ ልክ ተስፋዬ ቤት ይዘነው ስንሄድ አብነት አካባቢ ነው የተስፋዬ ቤት ልክ እዛ ይዘነው ስንሄድ የቤት ውስጥ የሳሎን ውሻ ነበረች እዛ ተስፋዬ ጋር ልክ እሱ ሲገባ በቃ እንደዚህ አይነት የውሻ ቦሪንግ የሆነ ድምጽ ሰምተናናቅ ውሻው አለቀሰ በጣም ይጮህ ነበር ያለቅስ ነበር ምናምን እሱ ደግሞ ውሻው እንዳይነካኝ ብሎ ቴብል ላይ ወጣ ውሻውን ፈራው አይደል አቢጊዬና ሰዋዊ አልነበረም አይደል የውሻው ጮት በጣም ከባድ ነበር እኛን ውሻው አይናገርም የቤት ውሻ ነው እሱ ላይ ግን በጣም
ከባድ ጮት ይጮህ ነበር እና የሆነ ነገር እንደሆነ ውሻው ያመለክተን ነበር። ምናልባት የዛን የእንስሳ ቋንቋ ብናቅ ኖሮ ይሄ ሰው ማን እንደሆነ ይገባን ነበር። በወቅቱ ግራ ገባን። በኋላ አንድ የተስፋዬ ጓደኛ ሲመጣ ሕፃን ሆነ አለው፣ ልጅ ሆነ አንተ ራስህ አታውቅም፣ ሕፃን ሆነ ታመ አርሲ የሚባል አገር ላይ እናት ሄዳ ለአሩሲዋ ለንግስት የመድኃኒት ምናምን አሰርታ ከዚህ አይነት በሽታ ይዳንከው ብሎ ይነግረዋልና ከዛ ተስፋዬ እንደዚህ ሆነ እንዴ ብሎ ሲጠይቀው አዎ ልጅ ሆኜ ታምሜ ነበርና እግሬ ላይ የሆነ ነገር ወጥቶብኝ ነበር። እዛ አሩሲ እናቴ ሄዳ እንደተፈወስኩና ነፃ እንደወጣው ነግራኛለች። እንዴት አወቀ? ማነገረው አለ። ምንም እንግዲህ የምናውቀው ነገር አልነበረም። ተስፋዬ ቤት አላድርም ወደ አንተ ቤት ይዘኝ ሂድ አለ። አይደል ማሚ ምግብ ይዘሽልን መተሽ ነበር በላን። ከዛ መጣን። እኔ ተከራይቼ የነበረው ግቢ ፀሐይ ቤት ውስጥ ነበር ተከራይተን የነበረው። እዛም ደግሞ ውሻው ቬሪ ጉድ። እዛም ስንገባ በቃ ውሻው ከአቅም ከአይምሮ በላይ የሆነ ጮት ጮኸ። እንዲህ ጮኸ አያውቅም ውሻው። የፀሐይም ውሻ ጮና ጎረቤት ህዝብ ሁሉ እስኪሰበሰብ ድረስ መጨረሻ ላይ ሆቴል ነው ማድር ያለብኝ አላድርም አለ። ስንታየውም ሊዲያም ነበሩ ቤት ውስጥ። ምንድነው አንድ እይታ ነበረው። አያይህም እንደዚህ ሰውን አይን ለአረብ ትዝ ይልሻል ሰው አያዩ እንዲህ የሚለው ነገር ነበር። የሆነ ትንሽ ይሄ ከተፈጥሮ ውጪ የሆነ የሚያይበት የራሱ እይታ ነበረ። እኔ የፌደራል ፖሊስ መታወቂያና ሲጄ 18 የሚባል ኖክ አካባቢ ሆቴል አልጋ መታወቂያና ሲጄ ምንም መታወቂያ የለውም። እንግዲህ በጣም የሚገርም ነገር ነውና ግን እንደ ፔሸንት ሆኖ አባል ነኝ ብሎ ሆስፒታል ገብቶ ታክሟል። ይሄ ሰው አደርን። ስናድር ሌሊት ጉዞ ነው ወደ አፋር ክልል ሌሊት ይዞ ሊሄድ ነው። የሷ የአገሯ ልጅ የሥራ ባልደረባ ደስታው የሚባል ወንድምም ነበረ። የዛን ጊዜ አንድ ላይ ነበርን። በኋላ ላይ ይሄ ጌታቸው የሚባለው በክርስቶስ ኢየሱስ የዳነ ክርስቲያን ወንድም ነው። ሌሊት መጣና ምንድነው ያየውት አለ። በአምቦ ውሃ ጠርሙስ ሙሉ ውሃ ሞልቶ አየውና ወዲያው ደግሞ ባዶ ሲሆን አየው። ምንድነው ብዬ ስጸልይ ጌታ መንፈስ ይሄ ነገር ባዶ ነው አትሂድ አለኝ። እኔ አልሄድም አለ። ልክ እሱ ይሄንን አልሄድም ሲል አንደኛ ከአፋርም የመጣው ይህ ሐሰን ሁለቱን አልፈልግም አንተም ብቻ ነው የምፈልግ ብሎ እኔን ነው ታርጌት ያደረገው። እኔ ላይ ነው ፎከስ ያደረገው። ተስፋዬም እኔም አልሄድም ፈራውኝ አለ። ስለዚህ እኔ ነበርኩ መሄድ የነበረብኝ። 300 ብር አውጥቶ ወንድም ጌታቸው ሰጠኝ። ለማንኛውም ለትራንስፖርት ለሆነ ነገር ይሆናል ብሎ ሰጠኝ። ባለቤቴን እነ ደስታውን እነ ተስፋዬን ሁሉንም ተሰናብቼ ማንነቱን ከማላቀው ሰው ጋር እንግዲህ ጉዞ ወደ አፋር ክልል አደረግን። ናዝሬት ላይ አንድ ካፍቴሪያ ገብተን እንቁላል በዳቦ ታዘዘ፣ እሱን በላ። ከናዝሬት በኋላ የመተሐራን መንገድ ይዘን አዋሽ 40 የአዋሽ 7 እና የሚባለው እስክንገባ ድረስ ከኔ ጋር ንግግር አቆመ። ብቻውን ያወራ ነበረ። ኦሬዲ ከመናፍስቱ ዓለም ጋር ኮኔክሽን እንዳለው አንደርስታንድ እያረኩ መጣው። በጣም የሚገርመው በዚህ ሁሉ ያወራኝ የነበረው ከኔ ጋር የነበረው የሰይጣን ወይንም አጋንንቱ ጠፋ። ምንም ምልክትም አልሰጠኝም፣ ማን እንደሆነም አልነገረኝም። እኔ ጋር ያለው እኔ ኮኔክት ማረገው መንፈስ የለም። ምንም አይነት ድምጽ የለም፣ መገለጥ የለም፣ ምንም ነገር የለምና በሱ መደነቅ ጀመርኩ። ኦሬዲ አፋር ክልል ሎጊያ ስንደርስ አመሻሽ አካባቢ ላይ ነበር ደርሰን የነበረው እና ወደ እህቴ ቤት ይዤ ልሂድ ብሎ የአዋሽ ወንዝ ዳር ላይ ማይ ጋድ እግዚአብሔር ነው የደረሰልኝ ማለት ተራ ነገር ይመስላል። አሁን ሳወራው ኦሬዲ በክርስቶስ ኢየሱስ እኔ ነፃ የወጣው ሰው ነኝ። ግን ሶሪ ኢሞሽናል ሆንኩኝ መሰለኝ። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር መልካም አምላክ ነው። በዘመናት ሁሉ መካከል እግዚአብሔር ምህረት አይቻለሁ። እንደኔ ምህረት የበዛለት ሰው የለም። ሰው ከማያውቀው ሰው ጋር ምንነቱ ከማይታወቅ ሰው ጋር እንዴት ቤቱን ትዳሩን ትቶ ጉዞ ያደርጋል? ማያውቀው ሀገር ሄዶ ማያውቀው ሀገርና እዛ ከሄድን በኋላ የአዋሽ ወንዝ ያለበት አንድ ጎጆ ብቻ ያለበት ቤት ይዞኝ ሄደ። ኦሬዲ አንድ ሰዓት ከምናምን ሆኗል እዛ ስንደርስ።
በጣም በቃ ሰው ያልሆነች ሰው በኔ ሰው አይደለች ለኔ ሰው አይደለችም ነው የምለውና አንድ ሴት መጣይ ሰላም አለችኝ። አልጫ ሽሮ የሚመስል በዳቦ ቀረበልኝ። እሱን በላው። እሱን እንደበላው እኔ ራሴን አላቅም ወደኩኝ። እሱ የላም ነበር። ወደ ከተማ ሊድ ብሎ ሄዷል። ወደኩ። በጣም ሆዴን ቆረጠኝ። በጣም ከምናገረው በላይ ታመምኩኝ። በቃ እንደዚህ አይነት ህመም ታምም ያላቅም። በጣም ከባድ ህመም በዳዴ የሚያስኬድ የሚያስጨው እና አንድ ነገር ሆዴ ውስጥ ይገላበጥ እንደነበረ ሴንስ አረግ ነበር። ምግቡን ከበላው በኋላ በቃ ይገላበጣል ሆዴ ውስጥ። በቃ መሞት ነው የመሰለኝ። እኔ መተርፍም አልመሰለኝም። ሚስቴን አስታወስኩ፣ ቤቴን አስታወስኩ። በጣም በቃ ከባድ ጊዜ ነበር በዛን ሰዓት። አይዞ ምንም አትሆንም ትለኛለች። ሕክምና ወደ ክሊኒክ ውሰጅኝ አልኳት። ልትወስደኝ አልቻለችም። እንደገና በጣም እያቃሰትኩ እየጮኩኝ በጣም ሳቅታት ወደ ክሊኒክ ወሰደችኝ። እዛ ስመረመር ምንም የለብህም ጤነኛ ነህ ተባልኩኝ። ተመልሼ መጣሁ። ግን ቁርጠቱ ሊተወኝ አልቻለም። እጨው ነበረ። እሱ መጣ 3 ሰዓት ከምናምን ላይ ምን ሆነ ነው አለኝ። ወዴን አሞኛል፣ ልሞት ነው፣ ወደ ሀገሬ መልሰኝ፣ ወደ አዲስ አበባ መልሰኝ አልኩት። ሆዴ ላይ ጁንጭ ነው። የአፋር ንጉስ አለ። በእውነት በእግዚአብሔር ፊት ነው የምናገረውና ሆዴ ውስጥ ያ ይገላበጥ የነበረው የሆነ የሚሄድ ነገር ይሰማኝ ነበር፣ አውሬ ነገር ሆዴ ውስጥ። ልክ እሱ ይሄንን ቃል ሲናገር ጸጥ አለ። ተዘጋጅ አለኝ። 6 ሰዓት ሲሞላ ወደ ዋሻው ቦታ እንሄዳለን አለኝ። እሺ ያልኩት። ለካ በሃይላንድ ሰንደል የሚጨሱ ነገሮችና በሃይላንድ ደም ይዞ ነበር። የምን ደም እንደሆነ ስቲል አላውቅም። በቃ እንደሚታረድ ሰው ለመስዋዕት እንደሚነዳ ሰው ምንም ራሴን ሳላቅ ከሌሊቱ 6 ሰዓት ላይ ወደዛ ወደ ዋሻው ስፍራ ይዘውኝ ሄደ። ልክ ዋሻው ጋር እንደደረሰን ከዚህ በፊት ድሬዳዋ እንዳደረግነው ውጪ ላይ ቁጭ ብሎ ያን ሰንደል ለኮሰ ጭሱን አጨሰ እሳት አቀጣጥሎ በኋላ ያንን በሃይላንድ የያዘውን ደም እንደዚህ ክሮስ እየረጨ መናፍስቱን ዓለም መጥራት ጀመረ እና እቺን እጄን ያዘኝ በግራ እጁ። በቃ እቺ ግራ እጄን ነው እንደዚች ቅልል አድርጎ በጣም ኢዚሊ እንዲቻ አንጠልጥሎኝ ወደዛ ወደ ዋሻ ውስጥ ይዞኝ መግባት ጀመረና መጮህ ጀመረ። እየጮህ ስፒሪቱን ሲጠራ የተጣበቁ ግን የማይራመዱ ነው ያየሁት። በዛን ሰዓት ወደኔ 2 አካል ይመጣ ነበር። ወደኔ እና አባ ብዬ ጨውኩ። በቃ አደገኛ ጮት ጨውኩኝ። አላቅም በዛን ሰዓት ልክ ጮህ ሲጨው ፍራክሽን ኦፍ ሰከንድ እሱ ወደ ጅብ ነው የሆነ፣ ወደ አውሬነት ተቀየረና ኦሬዲ ብርሃን ነገር በራ። እዛ ቦታው ላይ ዋሻው ላይ ብርሃን ነገር በራ። ልክ ብርሃን ሲበራ እሱ ወደ አውሬነት ተቀይሯል። ኦሬዲ 4 እግር ያለው አውሬ ሆኗል፣ ተቀይሯል ኮምፕሊትሊ። ልክ እኔ ፊቴን ስዞር እዚህ ይሄኛው በዚህ በኩል ነው ያዘኝ ዘሎ ልብሴን። ኢቭን ረጅም ጊዜ ቤቴ ነበር ያ ልብሴን ይዞ ቧጠጠኝ። ግን እንዴት እንደሆነ ማላቅም ወጣው ይጮው ነበር። ሮጣለው በያው በእግዚአብሔር ፊት ነው የምናገረው። ከሆነ ሰዓት ቆይታ በኋላ ነው እዛ ሎጊያ የሚባለው ስፓልት ላይ ወድቄ ፌንት አድርጌ ሰዎች ከበውኝ ራሴን ያገኘሁትኝ። እንዴት እዛ ቦታ እንደደረስኩ አላቅም። ብቻ ብርሃን ሲበራ አስታውሳለሁ። እኔ ምን እንደሆነ አላቅም። በኔክስት 3 ሰዎች መጥተው በመኪናቸው ጭነው ወደ አዲስ አበባ ይዘውኝ መጡ። እኔ በዚህ አጋጣሚ እነዚህ ሰዎች መላእክት ይሁኑ እኔ ማን ይሁን ስቲል ነው አድራሻቸው የለም። ምናልባት በዛን ጊዜ ሰው ከሆኑ በዛን ሰዓት ረድታችሁኝ አግዛችሁኝ ከዛ ህይወት ያወጣችሁኝን ላመሰግን ወዳለሁ። ግን ስቲል ነው እነዛን ሰዎች ማግኘት አልቻልኩም። 3 ሰዎች ናቸው በመኪና ጭነው። ልክ እነሱ ወደ አዲስ አበባ ጉዞ ሲጀምሩ ሆዴን ጀመረኝ፣ ያ የሚገላበጠው ነገር ጀመረኝ። ቮሚት እያረኩ አይዞ አትሞትም አይዞ እያሉ 3ቱ ሰዎች በጣም በሚያምር በትልቅ መኪና አዲስ አበባ ስቴዲየም ድረስ ይዘውኝ መጡ። ስልክ ወስደው ባለቤቴ ጋርና ስንታየው የምትባል የሷ ጓደኛ ጋር ደውለው ስቴዲየም እንዲመጡ አደረጉ። እነሱ መጡ። እነዛ ሰዎች ሄዱ። የት ይሄዱ የት ይግቡ እስካሁን ድረስ እነዛን ሰዎች አድራሻ አናውቅም። እኔም ባለቤቴም እንግዲህ ከዛ በኋላ ተሸክመው ወደ ቤት ይዘውኝ መጡ። ቤት ከመጣው በኋላ የነበረውን
በጣም አሰቃቂ ነገር ስለነበር እኔ እንዲህ ነው ብዬ መናገር አልችልም።